ሰላም ጤና ይስጥልን እንደምን ቆያችሁን የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። የተወዳጁ የኢቢኤስ ቴሌቪዥን ጣቢያ መስራችና ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ሲሆን የቀብር ስነ ስርዓት በጴጥሮስ ወአጵሎስ መካነ መቃብር በመጨረሻ ተፈጽሟል። ፍጻሜው እጅግ ያልተጠበቀ ነበረ። በተለይም ደግሞ ከትላንትናው የአስክሬን አቀባበል ጀምሮ በኢትዮጵያ የተደረገላቸው ነገር ሁሉ እጅግ ትልቅ እንደሆነ ከቅርብ ቤተሰቦቻቸው መረጃዎች ተሰምቷል። በቀብር ስነስርዓት ላይ የታዩ አዳዲስ ጉዳዮች አሉ። በተለይም ደግሞ በቅርብ ወዳጆችና ቤተሰቦቻቸው የነበረው ከባድ ሐዘን የበርካቶችን ልብ የሰበረ ነበረ። ከዚህ ባሻገር ደግሞ የሥራ ባልደረቦቻቸው የኢቢኤስ የቅዳሜን ከሰዓት እንዲሁም ደግሞ እሁድን በኢቢኤስ ፕሮግራም አዘጋጅና አቅራቢዎች የሌሎች ፕሮግራም ጋዜጠኞችም በከፍተኛ ልብ ስብራት ውስጥ ሆነው ሐዘናቸው እንባቸውም የታየበት ዕለት ነበረ። ለኢትዮጵያውያን በተለይም ደግሞ ለኢቢኤስ ቴሌቪዥን ተመልካቾችና ደግ ለሆኑት አባት ወዳጆች ሁሉ የዛሬው ቀን እጅግ ፈታኝና ከባድ ሆኖ አልፏል። የቀብር ስነስርዓታቸውና በቦታው የነበሩ አንዳንድ ጉዳዮችን በተመለከተ መረጃዎችን ይዘን ወደ እናንተ መተናል። መልካም ቆይታ ይሁንላችሁ። በኢቢኤስ ቴሌቪዥን ተቋም ታላቅና ደማቅ ታሪክን በኢትዮጵያ የጻፉት ለግል ሚዲያዎች መምጣትም ፊት አውራሪ በመሆን ትልቅ አሻራቸውን ያኖሩት በተለይም ደግሞ በኢትዮጵያ የማይደበረውን የግል ቴሌቪዥን ተቋም ለመጀመሪያ ጊዜ መስርተው ሕዝብ በነጻነት የሚተነፈስበት ከዚህ ባሻገር ደግሞ ብዙና በርካታ የመዝናኛ አማራጮችን የሚያገኝበትን ተቋም የመሰረቱና ለተቋሙ ሰራተኞች፣ ለኢቢኤስ ጋዜጠኞች ከዛም ባሻገር ደግሞ በኢቢኤስ ሕይወታቸው ለተቀየረው ሁሉ አባት መሆናቸው የሚነገርላቸው በቅርብ ወዳጆቻቸውም የሚመሰገኑት የአቶ አማን ፍስሐ ሲሆን የቀብር ስነ ስርዓት በዛሬው ዕለት በርካቶች በታደሙበት መልኩ በመጨረሻ ተጠናቋል። በጴጥሮስ ወአጵሎስ መካነ መቃብርም ግብዓተ መሬት በዚህ ሰዓት ላይ ተፈጽሟል። በቦታው የነበረው ድባብ ለመቃኘት ያክል ልባቸው የተሰበረ የቅርብ ወዳጆቻቸው፣ ልጆቻቸው፣ ባለቤታቸው የነበራቸው ሐዘን እጅግ ጥልቅና ከባድ ነበረ። ከዚህ ባሻገር ደግሞ ለኢቢኤስ ቴሌቪዥን ጋዜጠኞችና የመዝናኛ ክፍል አዘጋጆችም የማይወጡት ከባድ ሐዘን ሆኖ ያለፈ ነው። በተለይም ደግሞ የኢቢኤስ የቴሌቪዥን ተቋም ተደጋጋሚ የሆኑ ሐዘኖችን ማስተናገዱን ተከትሎ በኢቢኤስ የፕሮግራም አዘጋጆች ላይ ትልቅ የሆነ የስነ ልቦና ጫና እንደተፈጠረ እየተገለጸ ይገኛል። ያለፉትን ቀናቶች በከፍተኛና ጥልቅ ሐዘን ውስጥ የነበሩ ጋዜጠኞች ሐዘናቸው መቋቋም እንደከበዳቸውም ሲነገር ነበር። በተለይም ደግሞ በአሜሪካ በርካታ ወዳጅ ያላቸውና እጅግ ሰፊ የሆነ ዝግጅት የተዘጋጀላቸው አቶ አማን አስክሬናቸው በአሜሪካ ለረጅም ቀናቶች መቆየቱን ተከትሎ በኢትዮጵያ ይህንን የሚጠባበቁ የቅርብ ወዳጆቻቸው በሰፊና ረጅም ቀናትን በፈጀ ሐዘን ውስጥ እንዲያልፉ ያደረጋቸው ነበረ። በኢቢኤስ ተቋም ውስጥም ድንኳን ጥለው ተሰብስበው የትልቁን አባታቸውን ትልቅነት እያስታወሱና ልበ ቀናው ሰው ይሰራላቸውን ትልቅ ውለታም እየዘከሩ ሰንብተዋል። በእነዚህ ቀናቶች ሁሉ የሚያለቅሱ የሚያነቡ የልብ ስብራታቸውንም ለመጠገን የሚሞክሩ በርካታ ጋዜጠኞች በኢቢኤስ ጣቢያ ነበሩ። ተጠባቂው ቀን በትላንትናው ዕለት ሲሆን በተለይም በአዲስ አበባ ቦሌ አየር ማረፊያ እጅግ ደማቅ በማርሽ ባንድ የታጀበና በርካታ የመንግስት አመራሮች የቅርብ ወዳጆቻቸውና በተለያዩ የሚዲያ ተቋማት ላይ የሚገኙ ስመጥር ኢትዮጵያውያን የታደሙበት ከዚህ ባሻገር ደግሞ በአሜሪካና በኢትዮጵያ የሚገኙ ቤተሰቦቻቸውም ተገናኝተው ሐዘናቸውን የተለዋወጡበት ዕለት ሆኖም አልፏል። በረዥሙ ጉዞም ቤተሰቦቻቸው በተለይም ልጆቻቸውና ባለቤታቸው በጥልቅ ሐዘን ውስጥ ልባቸው ተሰብሮ የሚያሳዩ ምስሎችና ፎቶግራፎች በስፋት በማህበራዊ ሚዲያዎች ላይ ሲሰራጩ ነበረ። ከዛም አስክሬኑን በክብር በማጀብ ሳር ቤት ወደሚገኘው መኖሪያ ቤታቸው ያመራ ሲሆን አመሻሹም ላይ በዛው የሚገኙ ቤተ ዘመድ ከዚህ ባሻገር ደግሞ የኢቢኤስ ተቋም ሰራተኞችም በቦታው ሐዘናቸውን ሲጋሩና የቅርብ ቤተሰቦችንም ሲያጽናኑ ቆይቷል። በተለይም ደግሞ እኒህ አባት አቶ አማን ፍስሐ ሲሆን የነበራቸው የግል ባህሪ በበርካቶች ዘንድ የሚወደዱና ለኢቢኤስ ተቋም ሰራተኞችም እንደ አባት የሚቆጠሩ መሆናቸው ተነግሯል። ብዙም ወደ ሚዲያ ብቅ የማይሉትና ቃለ መጠይቆችን ማድረግም የማይወዱት የትልቁ ሚዲያ አጋፋሪ ሰው እንደሚነገርላቸው እጅግ ተወዳጅ ለድሃ የሚራራ ልብ ያላቸውና በኢቢኤስ ተቋም ውስጥ ያሉ ጋዜጠኞችን ከሹፍርና አንስተው ጋዜጠኛ የሚያደርጉ ካሜራማንነት ፍላጎት ያለውንም
ጭነው የካሜራ ባለሙያ እንዲሆንና የተዋጣለት ኢትዮጵያዊ እንዲሆን ድጋፍ የሚያደርጉ ሊሞሸር ሽምግልና ሊልክ ያሰበውንም አባት በመሆን ከጎን የሚቆሙ እጅግ ብዙ ያልተወራላቸው በተለይም ደግሞ የተጠፋፉ ቤተሰቦችን ለማገናኘት በሚደረገው ትልቅ ዋጋ ውስጥ ከዚህ ባሻገር ደግሞ አዲስ ምዕራፍ በሚለው የበርካቶችን ኢትዮጵያውያን ቤተሰብ ሕይወት በቀየረ ፕሮግራም ውስጥም እጃቸውን በማስገባት ትልቅ ድጋፍ ሲያደርጉ ኢቢኤስ ቴሌቪዥን እንደ ተቋም ገቢ እንደሚያሰባስብ ድርጅት ሳይሆን ለበርካታ ኢትዮጵያውያን መፍትሄ የሚሰጥ ተቋም እንዲሆን በበጎነትም እንዲታወቅ ጥረታቸው እጅግ ከፍተኛ የነበረ አባት መሆናቸው ላለፉት ቀናቶች ሲመሰከር ቆይቷል። ይህም ህልፈታቸው በድንገት መሰማቱን ተከትሎ በቤተሰብ በወዳጅ በቅርብ የሙያ አጋሮቻቸው ዘንድም ትልቅ የተባለ ሐዘንን የፈጠረ ሆኗል። ዛሬ ማለዳ ሐሙስ 3 ሰዓት የጀመረው መርሃ ግብርም ሳር ቤት ከሚገኘው መኖሪያ ቤታቸው አስክሬናቸው በቅርብ ወዳጆቻቸው በርካታ ታዋቂ አርቲስቶች፣ የኢቢኤስ የሙያ ባልደረቦቻቸውና ከፍተኛ መንግስት ባለስልጣናት ያልተጠበቁ እንግዶች በተገኙበት ሁኔታ ከሳር ቤት ወደ አድዋ ሙዚየም ያቀና ሲሆን በዛም የሽኝት መርሃ ግብሮች ነበሩ። በቦታው የነበረው ሐዘንም እጅግ ከባድ ነበረ። በተለይም ደግሞ ልጆቻቸው ልዩ አባት እንደነበራቸው አባታቸው እጅግ ምርጥ እንደነበረና ድንገት መለየቱም እጅግ ከባድ የሆነ ሐዘን እንደፈጠረባቸው የተገለጸበት ነው። በቦታው የነበረው ዝግጅት በአድዋ ሙዚየም የነበረው ዝግጅት ለ8 ሰዓት ያክል ከቆየ በኋላ የአስክሬን ሽኝቱ ቀጥታ ወደ ጴጥሮስ ወአጵሎስ መካነ መቃብር ያመራ ሲሆን በቦታውም እጅግ ልብ ሰባሪ የሆኑ ክስተቶች የነበሩበት ነው። በመጨረሻም የደጉ ኢትዮጵያዊ የኢቢኤስ ተቋም መስራችና ባለቤት ለበርካቶች የሥራ ዕድል የፈጠሩት ተወዳጁ ሰው በርካቶች በተመለከቱት መልኩ የቀብር ስነ ስርዓታቸው ተፈጽሟል። ከአቀባበል ጀምሮ የነበረው ስርዓት እጅግ ፍጹም ሰላማዊ የነበረና የእርሳቸውንም ስም የሚመጥን ስለመሆኑም በርካቶች እያነሱ ይገኛሉ። የመዘግየቱ ጉዳይም አሁን በርካቶች ከተመለከቱት ነገር አንጻር የሚያስቆጭ አለመሆኑንም እየገለጹ ይገኛል። በዚህ መካከል በርካቶች የታዘቡት የኢቢኤስ ሰራተኞች በተለይም ደግሞ የእሁድን በኢቢኤስና ቅዳሜን ከሰዓት አዘጋጆች የገቡበት ታላቅ ሐዘንም ነው። ይህንንም ተከትሎ የስነ ልቦና ድጋፍ ሊደረግላቸው ይገባል የሚሉ ሐሳቦችን በስፋት እየተነሱ ይገኛል። ኢቢኤስ ቴሌቪዥን ለአቶ አማን ፍሳጽ የሆነ እንደ አንድ ልጃቸው መሆኑን ተከትሎ የቴሌቪዥን ተቋሙ እንዲቀጥል ከነህመማቸው ሲመሩትና የቴሌቪዥን ጣቢያው የሚሻሻልበትን መንገድ ሁሉ ሲፈጥሩ እስከ መጨረሻው ዕለት እንደነበሩ የተገለጸ ሲሆን በቀጣይ ይህንን አደራ የኢቢኤስ ሰራተኞች በመቀበል ጣቢያው የነበረውን ተወዳጅነት ጠብቆ እንዲቀጥል የማድረግ ትልቅ አደራም በዛሬው ዕለት ተጥሎባቸዋል። እኛም ለቅርብ ቤተሰቦቻቸው፣ ወዳጆቻቸው፣ ልጆቻቸውና ባለቤታቸው እንዲሁም ለኢቢኤስ የቴሌቪዥን ጣቢያ መላው ሰራተኞች ፈጣሪ መጽናናትን እንዲሰጥ በመመኘት መረጃው በዚያው አበቃን።